በዚች ዓለም እጅግ ብዙ ሀብት፣ እጅግ ብዙ ያልተጻፉ ታላላቅ መጻሕፍት፣ ያልተሰሩ ግዙፍ ቢዝነሶችና ያልተፈጠሩ ፈጠራዎች የተቀበሩበትን ቦታ የት እንደሆነ ታውቃለህ? መቃብር ስፍራ ነው። ለምን? ምክንያቱም በሚሊዮን የሚቆጠሩ የዋህ ሰዎች ትክክለኛው ጊዜ እስኪመጣ ልጠብቅ፣ ሁኔታዎች እስኪስተካከሉ ልታገስ፣ ሁሉንም መረጃ ላሰባስብ እና 100% እርግጠኛ ስሆን እጀምራለሁ እያሉ ምንም አይነት ውሳኔ ሳያስተላልፉ ማመዛዘን እንደጀመሩ ሞተው ስለተቀበሩ ነው። ሲስተሙ አንተ ደሃና ተራ ሰው አድርጎ ለማስቀረት የተጠቀመበት ትልቅ የዳርክ ሳይኮሎጂ መሳሪያ ፍርሃትን በአንተ አእምሮ ውስጥ መትከል ነው። ውሳኔ የማስተላለፍ ፍርሃት። ብሳሳትስ? ቢስቁብኝስ? ገንዘቤ ቢጠፋስ? የሚለው ፍርሃት አንተ እንደ እስረኛ አድርጎ ይዞሃል። ወደዚህ ቤተሰብ እንኳን ደህና መጣችሁ። ዛሬ ተራው ህዝብ ከ1% አሸናፊዎች የሚለየውን ታላላቅ የጦር ጀነራሎች ዓለምን የገዙበትንና ቢሊዮነሮች የፋይናንስ ኤምፓየራቸውን የገነቡበትን አንድ ብቸኛ ሚስጥር ይዘን መጥተናል። ይህ ሚስጥር ቆራጥነት ይባላል። ዛሬ በህይወትህ ያሰብክበት የፋይናንስ ከፍታ ላይ ያልደረስከው፣ የጀመርከው ቢዝነስ ያላደገው ወይንም የሰው ጥገኛ ሆነህ የቀረኸው አቅም አንሶ አይደለም፣ የስነ ልቦና ድፍረት ስለጎደለብህ ብቻ ነው። አእምሮህን ክፈት፣ የዋህነትን አውልቀህ ጣል እና ከማትሪክሱ ነቅተህ ነፃነትህን ለማወጅ አብረህን ግባ። አንደኛ፣ የማመዛዘን ሽባነት። አእምሮህ እንዴት ያታልልሃል? ብዙ ጊዜ እጅግ በጣም ብልህ የሆኑ ብዙ መጽሐፍ ያነበቡና ብዙ ዲግሪ ያላቸው ሰዎች በህይወትና በፋይናንስ ድሃ ሆነው ነገር ግን ምንም ትምህርት የሌላቸው ደፋር ሰዎች ሚሊዮነር ሆኖ ታያለህ። ይህ ለምን የሚፈጠር ይመስልሃል? በስነ ልቦናው ጥናት እንደሚታወቀው አእምሮ አዲስ ቢዝነስ ለመጀመር ወይም የህይወት አቅጣጫ ለመቀየር ስታስብ ቆይ መጀመሪያ በደንብ ላጥናው ይልሃል። ሳምንታት፣ ወራት፣ አመታት እያለፉ አንተ አሁንም ቪዲዮ ታያለህ፣ ታቅዳለህ። ነገር ግን አንድ ዳርክ የሆነ እውነት ልንገርህ፣ አእምሮ እያታለለህ ነው። መረጃ መሰብሰብና ማቀድ ስራ አይደለም፣ እሱ ከፍርሃት መደበቂያ ካባህ ነው። የ1% አሸናፊዎች ቆራጦች ናቸው። እንደ ካርል ጁንግ አስተምሮ ውሳኔ አለመስጠት ራሱ ውሳኔ ነው፣ የሽንፈት ውሳኔ። የውሳኔያቸው ፍጥነት አእምሮ ያዞራል። ሁለተኛ፣ የሩቢኮን ወንዝ፣ ወደ ኋላ መመለሻ የሌለው ቆራጥነት። በታሪክ ውስጥ ቆራጥነትን ካስተማሩን ታላላቅ ክስተቶች መካከል የሮማው ጀነራል ጁሊየስ ቄሳር ታሪክ ቀዳሚው ስፍራ ይዛል። ከክርስቶስ ልደት በፊት በ49 ዓመተ ምህረት ቄሳር ሰራዊቱን ይዞ ሩቢኮን ከተባለ ወንዝ ዳርቻ ቆመ። ወንዙን ከተሻገረ ሞት ይጠብቀዋል፣ ካልተሻገረ ግን ታሪክ ይረሳዋል። ቄሳር ሰይፉን መዘዘና ዳይ ተጥሏል በማለት ርህራሄ በሌለው ቆራጥነት ወንዙን ተሻገረ። ወደ ኋላ መመለሻ መንገድ ፈጽሞ አጠፋ። ያቻ አንዲት ቆራጥ ውሳኔ የሮማን ሪፐብሊክ አፍርሳ የሮማን ኤምፓየር መሰረተች። በህይወትህ ትልልቅ ስኬቶችን ማምጣት ከፈለክ ጀልባህን አቃጥለው። ፕላን ቢ ካለ አእምሮ ሲከብደው ማፈግፈጉ አይቀርም። ወይ አሸንፋለሁ ወይ ሞታለሁ ብለህ ቆርጠህ ግባ። ሶስተኛ፣ የ70% ህግ። የአማዞን መስራች የሆነውን ጄፍ ቤዞስ ድርጅቱን ወደ $1 ትሪሊየን ኢምፓየር ያሳደገበት አንድ ርህራሄ የለሽ የቆራጥነት ህግ አለው። ይህ ህግ የ70% መረጃ ህግ ይባላል። ቤዞስ እንዲህ ይላል፣ አንድን ውሳኔ ለማስተላለፍ የሚያስፈልገውን መረጃ 70% ያክል ካገኛችሁ አሁኑን ውሳኔ ያሳልፉ፣ እርምጃ ውሰዱ። መረጃው 90% ወይም 100% እስኪሆን ወይም 100% እስኪሆን ከጠበቃችሁ እጅግ ዘግይታችኋል። ቆራጥነት ማለት አለመሳሳት ማለት አይደለም። ቆራጥነት ማለት በፍጥነት ወስኖ ከተሳሳቱም መንገድ ላይ ያሉ ስህተትን የማረም ድፍረት ነው። ጀነራል ጆርጅ ፓተን እንዳለው ዛሬ በጉልበት የሚተገበር ጥሩ እቅድ የሚቀጥለው ሳምንት ከሚተገበር ፍጹም እቅድ 100 እጥፍ ይበልጣል። አራተኛ፣ የጎርዲያን ቀጠሮ። ሰዎችንና ችግሮችን በቆራጥነት መቁረጥ። በጥንታዊ ግሪክ ታሪክ ውስጥ የጎርዲያን ቋጠሮ ሰዎችንና ችግሮችን በቆራጥነት መቁረጥ። በጥንታዊ ግሪክ ታሪክ ውስጥ የጎርዲያን ቋጠሮ የሚባል ማንም ሊፈታው የማይችል የተወሳሰበ ገመድ ነበር። ብዙዎች በጣታቸው ለመፍታት ሞክረው ተሸነፉ። ታላቁ እስክንድር ሲመጣ ግን ጊዜውን አላጠፋም። ሰይፉን መዘዘና በአንድ ምት ቋጠሮውን ቆርጦ ጣለው። ይህ የዳርክ ሳይኮሎጂ ትልቁ ሚስጥር ነው። በህይወትህ ውስጥ ኃይልን የሚመጡ ወደታች የሚጎትቱህ መርዛማ ጓደኞችህ፣ ሰራተኞች ወይም ዘመዶች አሉ። አንዳንዶች እንዴት ላሳምናቸው እያሉ ይጨነቃሉ። አሸናፊዎች ግን እንደ እስክንድር ሰይፋቸውን መዘው ርህራሄ በሌለው ቆራጥነት ከህይወታቸው ይቆርጧቸዋል። አምስተኛ፣ መጥፎ ሰው ለመባል ደፋር ሆን። በዚች ምድር ላይ ትልቅ ስኬት ላይ መድረስ፣ ቢሊዮነር መሆንና የራስን ሲስተም መገንባት ከፈለክ የሁሉንም ሰው ፍቅር ማግኘት በፍጹም አትችልም። የሰነፎችን ጥቅም መጋፋት፣ ሰነፎችን ወደ ኋላ መተውህ የህይወትህ ህግ ነው። ሰዎች ተቀየርክ፣ ራስ ወዳድ ሆንክ ይሉሃል። ይህንን ሲስተሙ የዋሆች ይጨነቃሉ፣ ወደ ድሮ ማንነታቸው ይመለሳሉ። አሸናፊዎች ግን
በሌሎች ሰዎች ታሪክ ውስጥ መጥፎ ሰው ለመባል እጅግ ደፋሮች ናቸው። ማኪያቬሊ መፍራት ከመወደድ ይበልጣል እንዳለው ሁሉም ሰው እንዲወድህ አትፈልግ። ሰላምህን ለማስጠበቅ ትኩረትህን ለመጠበቅና ኢምፓየርህን ለመገንባት ለሰዎች መጥፎ ሰው ሆነህ መታየት ክብርን እንጂ ውርደትን አያመጣም። እስካሁን ያወራነው የቆራጥነትና የስትራቴጂ ጥበብ በተግባር የምታሳይበት የዘመኑ የጦር ሜዳ የዲጂታል ገበያ ነው። አንተ ለራስህ ቆራጥ ውሳኔ ሰጥተህ የዲጂታል ኤምፓየር ለመገንባት ከወሰንክ የጊዜ አጠቃቀም እጅግ ወሳኝ ነው። የኢትሲ ስቶር መክፈት፣ ፕሪንት ኦን ዲማንድ መስራትና የትራፊክ ሲስተም መዘርጋት ጊዜ የሚፈጅና ጥልቅ እውቀት የሚጠይቅ ስራ ነው። በዚህ ሁሉ መሀል እየታገልክ ጊዜህንና አቅምህን አታባክን። እኛ ፀሐይ ላይ ያንተን ዲጂታል ስቶር ከነሙሉ ሴታፑ፣ ፕሮፌሽናል ኤስኢኦ ስራው፣ ምርጥ ዲዛይኖችና የአውቶሜሽን ሲስተሙ ጋር ጨርሰን እናስረክብሃለን። አንተ ትልቅ ውሳኔውን ብቻ አሳልፍ። የኤምፓየሩን ግንባታ ለኛ ተወው። ይህንን ፕሮፌሽናል አገልግሎት ለማግኘትና ሱቆን ዛሬውኑ ለመክፈት ከታች ዲስክሪፕሽን ቦክስ ላይና የመጀመሪያው ኮሜንት ላይ ባለው ሊንክ አሁኑኑ ያግኙን። ጊዜህን አታቃጥል፣ ሲስተም ግዛ። የፀሐይ ቤተሰቦች፣ የህይወት ትልቅ አሳዛኝ ነገር ሞት አይደለም። የህይወት ትልቁ አሳዛኝ ነገር ውሳኔ ባለማስተላለፍና ቆራጥ ባለመሆንህ ምክንያት በውስጥህ የሞተው የተቀበረው ትልቁ አቅም ነው። ዓለም ዙፋኗንና ሀብቷን የምታስረክበው አእምሯቸውን እንደ ብረት አጠንክረው ማመዛዘን አቁመው በ70% መረጃ ርህራሄ የለሽ እርምጃ ለሚወስዱ ቆራጦች ብቻ ነው። ከዛሬ ጀምሮ በዚች ሰከንድ ቃል ግባ። አንደኛ፣ ቆሻሻ ግንኙነቶችን ለመቁረጥና ለማንም ሰው እምቢ ለማለት ደፋር ሁን። ሁለተኛ፣ ለምታቀርበው ምርኢት ዋጋህን ከፍ አድርገህ ለመጠየቅ ደፋር ሁን። ሶስተኛ፣ ማህበረሰቡን ትተህ የራስህን ኤምፓየር በብቸኝነት ለመገንባት ደፋር ሁን። አራተኛ፣ ውድቀትን ገዝተህ በፍጥነት ለመማር ደፋር ሁን። ለራስህ ህልም ስትል መጥፎ ሰው ለመባል ደፋር ሁን። ቪዲዮውን አሁኑኑ ላይክ በማድረግ አጋርነታችሁን አሳዩን። ዲስክሪፕሽን ላይ ባለው ሊንክ ገብታችሁ በቅናሽ ዋጋ የኢትሲ አገልግሎቶችን መቀላቀል እንዳትረሱ። አዳዲስ የቢዝነስ ስትራቴጂዎችን፣ የዲጂታል ዓለም አውቶሜሽንና የ1% አሸናፊዎች ማኪያቬሊያን ስነልቦና ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን አውጣ፣ ሩቢኮንን ተሻገር፣ ርህራሄ የለሽ ቆራጥ ሁን፣ ነፃነትህን አውጅ። ፀሐዮች ነን፣ አብረን እንደግ።